ዩቲዩብ አዲስ ህግ አወጣ። 4000 ዋች አወር አበቃለት። ከዚህ በኋላ አያገለግልም። እስከ መቼ ድረስ ያገለግላል የሚለውን አብረን የምንመለከት ይሆናል። ቀጥታ ወደ ቪዲዮ ነው የምገባው። እንደምትመለከቱት እንግዲህ ዩቲዩብ አዲስ ህግ አውጥቷል። ሰብስክራይበር እንዳለ ነው። 1000 ሰብስክራይበር ነው የሚቀጥለው። ዋች አወር ግን 4000 የነበረው ወደ 8000 አድጓል። በሾርት ደግሞ ኳሊፋይ ሾርት ላይ ወደ 20 ሚሊዮን ገብቷል። ይህ ከመቼ ይጀምራል የሚለው ደግሞ ከፌብሩዋሪ 1 እንደሚጀምር አስታውቀዋል ማለት ነው። እንግዲህ በ90 ቀን ውስጥ 20 ሚሊዮን የሾርት ቪው ካገኛቸው እንዲሁም ደግሞ በአንድ አመት ውስጥ 8000 ኳሊፋይ ዋች አወር ካገኛችሁ ሞኔታይዝ ትሆናላችሁ። አዘርዋይስ ሞኔታይዝ መሆን አትችሉም ማለት ነው። እንግዲህ በፊቱን ህግ ማየት እንችላለን። ወደዚህ መጥተን የዩቲዩብ ህግ እንግዲህ የመጀመሪያው 1000 ሰብስክራይበር እንዲሁም 4000 ዋች አወር ወይም ደግሞ 10 ሚሊዮን ሾርት ቪው ነበር። ነገር ግን ይሄኛው ወደ 20 ሚሊዮን አድጓል። ይሄኛው ወደ 8000 አድጓል ማለት ነው። ሰብስክራይበር ባለበት ነው። እንዲሁም ደግሞ ሌሎች ያሉ ጥቅማ ጥቅሞች እንዳሉ ናቸው። እነዚህን አይነካም ማለት ነው። ይሄኛው በ500 ሰብስክራይበር ሾፒንግ ሌሎቹን የምናገኛቸውን ጥቅሞች እነዚህን አይቃረንም ነው ያሉት ማለት ነው። እነሱንም እያንዳንዱ መመልከት እንችላለን ማለት ነው። እነዚህን ግን ሁለቱን ህጎች ግን እነዚህ ጋር ያሉት ሁለቱ ህጎች ግን እነዚህኞቹ ምን ሆነዋል ማለት ነው? ኤንድ የሚሉት ማለት ነው። ዋን ኦፍ ዘ ፎሎዊንግ የሚለው ስለዚህ 10 የነበረው 20 ሚሊዮን ማግኘት አለባቸው። 4000 የነበረው ደግሞ 8000 ማግኘት አለባቸው። ከሁለት አንዱ ወይ 8000 ወይ 20 ሚሊዮን ቪው በ90 ቀን 20 ሚሊዮን ቪው ወይም ደግሞ በ365 ቀናት ውስጥ 4000 ዋች አወር የነበረውን 8000 ዋች አወር ማግኘት አለባችሁ ማለት ነው። እንደምትመለከቱት ይሄንንም እንግዲህ ሌሎቹን እንደማይቃረን እዚህ ቦታ ላይ እየዘረዘሩት አለ ማለት ነው። እንደምትመለከቱት ነው ክሬተርስ አፕላይንግ ፎር ዩቲዩብ ፓርትነር ፕሮግራም ዊል ኒድ 8000 ዋች አወርስ ብለዋል። ዋች አወርስ ኢን ዘ ላስት እንደምትመለከቱት 365 ዴይስ ኦር ብለው ወይም ይሄኛውን 20 ሚሊዮን 20 ሚሊዮን ኳሊፋይ ሾርት ቪውስ ኢን ዘ ላስት 90 ዴይስ ብለዋል ማለት ነው። ስለዚህ ሌሎቹን ግን ምን አይልም ማለት ነው። እንደምትመለከቱት ከሾፕ ከፕሮዳክት ጋር ያለውን አንቻንጅድ ብለዋል ማለት ነው። ይሄ ሊሰመርበት የሚገባ ነው። የሚቀየር አይደለም ብለዋል ማለት ነው። ሌሎቹን ግን ይቀየራሉ። ይሄም ደግሞ ዊል ቴክ ኢፌክት ኦን ብለው ይሄም እንግዲህ ከፌብሩዋሪ 1 2027 ማለት ነው። በ2027 ላይ አፕላይ እንደሚያደርጉ 27 አፕላይ እንደሚያደርጉ ተናግረዋል። ይሄም እንግዲህ ምን ያህል ወር ይፈርጃል የሚለውን ዛሬ እንግዲህ ኦገስት ላይ ነን። ሴፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር፣ ፌብሩዋሪ ኦልሞስት ሴፕቴምበር፣ ኖቬምበር፣ ኦክቶበር፣ ዲሴምበር 4 ጃንዋሪ 5 አሁን እስከያዝነው ኦልሞስት 6 ወር አካባቢ ነው። በ6 ወር ውስጥ እንግዲህ 8000 ዋች አወር ሳይገባብን በተለይ ጀማሪ ዩቲዩበሮች ነቃ ብለን ዩቲዩባችንን እንደምንም ቀንም ሌትም ብለን መስራት ይጠበቅብናል ማለት ነው። በዚህ በአዲሱ ህግ ሳይመጣ በዚህኛው ህግ በ4000 ዋች አወር ካልሞላን ትንሽ አዳጋች ነው የሚሆነው ማለት ነው። እንግዲህ ብዙ ዩቲዩበሮች ይታወቃል 4000 ዋች አወር ለማግኘት ራሱ በጣም ከባድ ነው። ነገር ግን እንኳን አሁን ተጨምሮ ማለት ነው ይሄን ያህል ሆኖ ስለዚህ እናንተ ምን ትላላችሁ የሚለውን ለእናንተ ላስቀምጥላችሁ። ሌሎችም የተጨማመሩ ህጎች አሉ። አንዳንድ ህጎች ወደ ላይ ማየት እንችላለን። እነዚህም ህጎች እንግዲህ የፕሪሚየም ትሬሽሆልድ የሚባል አዳዲስ ህጎች የተጨማመሩ ህጎች አሉ። ለምሳሌ በሾርት ቪው የተጨመረ ህግ አለ። እንደምትመለከቱት ከ10 ሚሊዮን በላይ ካልሆነ በ90 ቀን ውስጥ ኤሊጂብል መሆን እንደማይቻልም አንዳንድ የጨመሯቸው ህጎች አሉ። እንደምትመለከቱት ቢጊኒንግ ፌብሩዋሪ ይላል። ክሬተር ሁ ሃቭ 10 ሚሊዮን ኳሊፋይ ሾርት ቪውስ ኦቨር the last 90 days will be eligible for ads and subscription revenue sharing on short ይላሉ። channel below this threshold remain in YPP
ኤንድ ኮንቲኒው አርኒንግ ኦን ሎንግ ፎርም ኮንቴንት ነው። በነዛ ውስጥ ከነዚህ ውጭ አያገኙም ነው የሚለው። ዊዝ ሾርትስ ሪቨኒው ሼሪንግ አውቶማቲካሊ ሪአሱሚንግ ዋንስ ዘይ ክሮስ ይሄንን ካለፉ በኋላ ደግሞ እንደገና ያው ማግኘት ይችላሉ ነው። እንግዲህ ሾርት ቪውም ውሳኔ ተወስኖበታል ማለት ነው። እነዚህ የመሰሉን ህጎች አሉ። እዚህ ቦታ ላይ እንግዲህ እያንዳንዱን ማየት ትችላላችሁ ገብታችሁ። ይኸው ቪዲዮ ተለቋል። ይሄንንም ገብታችሁ ኢንሳይድ ዩቲዩብስ ብላችሁ ዋይቲቲ አፕዴት አለ እሱም ማየት ትችላላችሁ። እዚህ ጋርም የለቀቋቸው ቪዲዮዎች አሉ። እዚህ የተለቀቁ ቪዲዮዎች አሉ። ይሄኛውንም ማየት ትችላላችሁ ፓርትነር ፕሮግራሙ ማለት ነው። ስለዚህ ዩቲዩብ አጠቃላይ እንግዲህ ፕሪሚየም ላይት የሚባል ሌሎች የሚያስተዋውቃቸው አሉ። እዚህ ቦታ ላይ እነሱንም እየገባችሁ ማየት ትችላላችሁ ማለት ነው። 55%፣ 45% ከሾርት የሚገኙ እነዚህ በፐርሰንት ደረጃ ራሱ የተቀመጡ አሉ። አጠቃላይ ዩቲዩብ እንግዲህ በየጊዜው ህጎቹን አፕዴት ያደርጋል። የሚጠቅሙ ህጎች ናቸው የሚሆኑት ህጎቹ ምክንያቱም ብዙ በማጭበርበርም 4000 ዋች አወር እየተሞላ ሊሆን ይችላል እና ያንንም ትንሽ ጠንከር ለማድረግ ይመስለኛል 8000 ዋች አወር ያደረገው። ብዙ ክሬተሮች አሉ እንግዲህ እዚህ ቦታ ላይ ገብተን ማየት እንችላለን። ምን ያህል ዩቲዩብ ላይ እስካሁን ድረስ እየተሳተፉ ያሉ ዩቲዩብ ላይ ምን ያህል ሰውስ እንዳለ እናየው። እንደምትመለከቱ 200 ቢሊየን ዴይሊ ሾርት ቪውስ እንደምትመለከቱ እዚህ ቦታ ላይ ያስቀመጣቸው አሉ። ፕሪሚየም ምናምን ብሎ እንዲሁም ሌሎች የተቀመጡ ህጎች አሉ። እዚህ ጋር አሳያችኋለሁ። አንድ ያለ እንግዲህ ዋይሲቲ ፕሮግራም ከተጀመረ ጀምሮ የነበሩትን እያንዳንዱን ማየት እንችላለን። ወደ እንግዲህ መንዝሊ ምን ያህል ሰው ዋይቲ ፕሮግራም ላይ ይጠቀማል የሚለውን እንደምትመለከቱት ዩቲዩብ ከተጀመረ እንግዲህ ላውንች 20 ይርስ ይላል። እዚህ ጋ እንግዲህ ሰክሲድ ቤስት ቱጌዘር ይልና እዚህ ቦታ ላይ እንግዲህ እንደምትመለከቱ ኦቨር 33 ሚሊየን ክሬተርስ ኢን ዘ ፕሮግራም ይላል። እንግዲህ ከ3 ሚሊየን በላይ ክሬተሮች እንዳሉ እንግዲህ ክፍያቸውንም እንደሚጨምሩ የተሻለ ክፍያ እንደሚከፍሉ እዚህ ጋር አብራርተዋል። ኢምፓክት ብለዋል። ዊ ኤክስፔክት ቱ ፔይ ኢቨን ሞር ቱ ክሬተርስ 2027 ዛን ዊ ዲድ 2026 ብለዋል። እንግዲህ ከዚህ የተሻለ ከ2026 የተሻለ ክፍያም ዩቲዩብ እንደሚከፍል እዚህ ቦታ ላይ ያስቀመጠው አለ። እንደምትመለከቱት ሲግኒፊካንት ቻንጅ ከ2018 ጀምረው እንዳደረጉ አጠቃላይ የገለጹበት ማለት ነው። እዚህ ቦታ ላይ እያንዳንዱን ማየት ትችላላችሁ። እንግዲህ ፐርሰንት ዲቴይልም የተቀመጡ አሉ። ስለዚህ ዩቲዩብ እንደ አጠቃላይ ያወጣቸው ህጎች ጠቃሚ ህጎች ናቸው። ይሄኛውን ቪዲዮ ደግሞ ገብታችሁ ማየት ትችላላችሁ። የፓርትነር ፕሮግራም ያለውን የክሬተር ፕሮግራም ላይ ያለውን ይህም ሰብስክራይብ አድርጋችሁ ማየት ትችላላችሁ ማለት ነው እያንዳንዱን። ስለዚህ አጠቃላይ የነበረን ጊዜ ይህን ይመስላል። እስኪ እናንተ ምን ትላላችሁ? እንዴት ነው የዩቲዩብን ህግ እንዴት ተቀበላችሁት? እንዴት አክሴፕት አደረጋችሁት? የሚለውን ዲስክሪፕሽን ቦክስ ላይ አስቀምጡልኝ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ክበሩልኝ።